ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናመራ አረ ወዴት እየሄድን ነው የሚያስብል ዜና ነው። በአለማችን መሽቶ በነጋ ቁጥር ፀሐይ ወጣ በጠለቀች ቁጥር እጅግ የማይታመን እንዲማለ እንዲ የሚያስብሉ አዳዲስ ነገሮች ጆሮአችን መስማት ከጀመረ ሰንበት በታለ። ከጎረቤት ሀገር ከኤርትራ የተሰማው ዜና እጅግ ልብ ሰባሪ ነው። ኤርትራ ውስጥ የአንድ ታዳጊ ግድያን የተቃወሙ የአንድ መንደር ነዋሪዎች በሙሉ ታሰሩ። ይህንን ተከትሎ ከሀገር ውጭ ያሉ ኤርትራውያን ድምጻቸውን ለተለያዩ መገናኛ ብዙሃን አማራጮች እየሰጡ ነው። ታሪኩ ልብ ከመስበር አልፎ እንዲም አለ እንዲያስባለ የጭቆና አፈና ተካሂዷል። ሙሉ መረጃውን ይዘናል የምናስደምጣችሁ ይሆናል። በሌላ በኩል በኢራን ውስጥ ውጥረቱ ተባብሷል። የሟቾች ቁጥር ከሚገመተው በላይ እየጨመረ ነው። አሜሪካ በበኩሏ ከኢራን ተቃዋሚዎች ጎን ነኝ፣ መሪያችሁን ጣሉት፣ እየመጣው ነው፣ በርቱ፣ እንዲህ አይነት መሪ ፈጽሞ አያስፈልግም፣ እኔ ያግዛቸዋለሁ ስትል በሌላ በኩል ደግሞ የኢራን ጠቅላይ መሪ አያቶላ አሊ ከፍተኛ አማካሪ በሚያስደነግጥ ቁጣ አሜሪካ በኢራን ጉዳይ ላይ ጣልቃ ለመግባት ከሞከረች መካከለኛው ምስራቅ ፍርክስክሷ ይወጣል፣ መዛት አይደለም አደርገዋለሁ ሲሉ አስጠንቅቀዋል። ከዚህም ጋር በተያያዘ የኢራን ከተማ ድብልቅልቁ ወጥቷል። መረጃውን ይዘናል የምናስደምጣችሁ ይሆናል። ክብራን አድማጭ ተመልካቾቻችን ለእናንተ ጠቃሚ ብለን ያሰብናቸው መረጃዎች ሁሉ ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቶ መጫኑ እንዳይረሱ፣ ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ኤርትራን በተመለከተ ወዳገኘነው መረጃ እናምራ። በኤርትራ ጋሽ ባርካ ክልል በሚገኘው ሎጎ አንሴቤ ቀራና ኩዶ መንደር ያፌት የማነ የተባለ ታዳጊ ግድያውን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ያናገራቸው የቤተሰብ አባላት ተናገሩ። ቢቢሲ ያናገራቸው ከሀገር ውጭ የሚኖሩ የአካባቢው ተወላጆችና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6 2018 ዓ.ም መሆኑን ተናግረዋል። ከዚያ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟቹ ወንድምን ጨምሮ ከ80 በላይ የመንደር ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን ቢቢሲ ያናገራቸው የቤተሰብ አባላትም ተናግረዋል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች አሽፌራይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰቡ አባላትና የመንደሩ ነዋሪዎች ለቢቢሲ ትግረኛም ተናግረዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪ ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ እምበርቲ ሲሄዱ ከተያዙ በኋላ በወታደሮች እንደተገደለ ተገለጸ። የያፌት አባት የማነ ገብረ ማርያም በእስር ላይ በመሆናቸው ልጃቸው ቤተሰቡንና ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይ ተሰማርቷል። በፈረንሳይ የሚኖረውና የአካባቢው ተወላጅ ሆነው አዛሪያ ለቢቢሲ ትግረኛ እንደተናገረው ያፌት ቤተሰቡንና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነበር። የአካባቢው ወጣቶች ብዙ ጊዜ ከሰል የሚያከስሉት ሌሊት ነው። ህዳር 6 2018 ዓ.ም ያፌትና ጓደኞቹ ከእምበርቲ ወደ ቤታቸው ሲሄዱ ወታደሮች በቁጥጥር ስር አውሏቸዋል። ወታደሮቹ ያፌትና ጓደኞቹን ከነ አህዮቻቸው በቁጥጥር ስር እንዳዋላቸው የሚናገሩት አቶ አዛሪያ ወደ ካራና ኮዶ መንደር ለመመለስ ሲሞክሩ ወጣቶቹ በማምለጥ በመንደሩ አቅራቢያ ተደብቀዋል ይላሉ። በኋላም ወጣቶቹ አህዮቹን ከወታደሮቹ ለመውሰድ ሞክረው አብዛኞቹ ሲሳካላቸው ሟች ያፌትና 3 ጓደኞቹ ግን ሳይሳካላቸው መቅረቱን አቶ አዛሪያ ተናግረዋል። የያፌት ጓዶች ወደ ቤታቸው ሲሄዱ እሱ ግን ወደ አህዮቹ ማቆያ ስፍራ በማምራት ለመውሰድ ሲሞክር ከማን እንደተተኮሰ ባልታወቀ ጥይት ተመቶ መሞቱን አዛሪያና ሌሎች ለቢቢሲ ስለ ሁኔታው የተናገሩ ሰዎችም አስረድተዋል። እንደ አዛሪያ ገለጻ ከሆነ የያፌት አስክሬን በማግስቱ እኩለ ቀን ድረስ አልተነሳም ነበር። የመንደሩ ነዋሪዎች ሁኔታውን ለባለስልጣን ካሳወቁ በኋላ ቁጣም ተቀስቅሷል። ከዚያ በኋላ ወታደሮች መጥተው አካባቢውን ከበቡ የሚሉት አቶ አዛሪያ ፖሊሶቹ መጥተው አስክሬኑን ለመመርመርና ፎቶግራፍ ለማንሳት ሲሞክሩ ተከልክለዋል። ያፌትም ምንም አይነት ምርመራ ሳይደረግለት መቀበሩን አቶ አዛሪያ ጨምረው ተናግረዋል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውን የሚናገሩት አቶ አዛሪያ ቅሬታቸው በተለየ መልኩ ሲገልጹ ወታደሮቹ ሰብስበው እንዳሰሯቸውም ገልጸዋል።
ግድያው በተፈጸመበት ሳምንት እሁድ ዕለት አብዛኛው ሰው ቤተክርስቲያን ውስጥ በተሰበሰበበት እድሜያቸው ከ16 ዓመት ጀምሮ ያሉ ሰዎችን ዲያቆናት፣ የቤተክርስቲያን ተማሪዎችና ካህናት በመንደር ውስጥ ያሉትን ከወጣት እስከ አዛውንት ሁሉ ሰብስበው አስረዋል። አሁን በአሽፌራይ ውስጥ እንዳሉ ይነገራል። ነገር ግን ምንም የተረጋገጠ ነገር የለም ሲሉ አቶ አዛሪያ ተናግረዋል። እድሜያቸው ከ16 እስከ 80 የሚደርስ ወንዶች ወስደዋል። ከመካከላቸውም የተለያየ የጤና ችግር ያለባቸው እንዳሉ ይታወቃል። የሟች ታላቅ ወንድም ሄኖክ የማነ የሚባል የአእምሮ ጤና መታወክ ያለበት ሳይቀር ተወስዶ ነው የታሰረው። በኤርትራ የገጠር አካባቢዎች የኤሌክትሪክ ኃይል አቅርቦት ስለሌለ ሰዎች ለማገዶና ለገቢ ምንጭነት ከሰል በማክሰል ይጠቀማሉ። የኤርትራ መንግስት ግን የደን ጠባቂ ወታደሮችን በማሰማራትና የተለያዩ የፍተሻ ጣቢያዎችን በመቋቋም የዛፎች መቆረጥና ከሰል ማክሰልን ለመከላከል ይሞክራል። አዛሪያ በአጠቃላይ ታሰሩ ሰዎች 80 ያህል እንደሚሆኑ ጠቅሶ እስሩ አሁንም በመቀጠሉ ቁጥሩ ሊጨምር እንደሚችል ያለውን ስጋትም ገልጿል። ለምሳሌ በረከት የሚባል ቀይስ በዚያን ዕለት ሌሎች ቁጥጥር ስር ባሉበት ዕለት ቅዳሴ ላይ ስለነበረ በኋላ ላይ ተይዞ ታስሯል። ሌሎችም በተመሳሳይ ከያሉበት እየተፈለጉ ታስረዋል። የቀራና ኩዶ አካባቢ ነዋሪዎች ኑሯቸውን የሚገፉት እርሻ በማረስና ከብት በማርባት ነው። የአካባቢው ነዋሪዎች ከብቶቻቸውን ከመኖሪያ አካባቢያቸው ራቅ ባለ ስፍራ በአንድ በረት ውስጥ የማኖር ባህል አላቸው። የኤርትራ መንግስት ግን የከብቶችን በረት በማፍረስ ነዋሪዎቹ በአንድ መንደር እንዲሰበሰቡ የማድረግ ስራ ሲሰራ ቆይቷል። በማህበራዊ ሚዲያዎች እነዚህ የከብት በረቶች መቃጠላቸውን የሚገልጹ ዘገባዎች የተሰራጩ ሲሆን አዛሪያ አንዳንዶቹ በመንደር ውስጥ ቤት እንኳን የላቸውም። በህይወታቸው ሙሉ በረቶች ውስጥ ነው የሚኖሩት ማለት ይቻላል ነው። ነገር ግን መንግስት በረቶችን አፍርሰው ወደ መንደሩ ማዕከል እንዲገቡ ነግሯቸዋልም ይላል። ኤርትራ መንግስት በአንድ አካባቢ የሚነሳ ተቃውሞ አጠቃላይ የአንድ መንደር ነዋሪዎችን ሲያስር ይህ የመጀመሪያው አይደለም። ኑሯቸውን በዩናይትድ ኪንግደም ያደረጉት አቶ ደሳለኝ የተባሉ ኤርትራዊ መንግስት በተለያዩ ጊዜያት ከመሬት ጋር በተያያዙ ለተነሱ ጥያቄዎች የመንደር ነዋሪዎችን በሙሉ ጅምላ ማሰሩን የተለያዩ ማስረጃዎችን በመጥቀስ ያስረዳሉ። ቢቢሲ በጋሽ በረካ ስለተፈጸመው ግድያና እስር የኤርትራ የማስታወቂያ ሚኒስተርን ቢጠይቅ ምላሽ አላገኘም። በሌላ በኩል ኢራን በውስጥ ጉዳዩ አሜሪካ ጣልቃ እንዳትገባ አስጠነቀቀች። የኢራን ጠቅላይ መሪ አያቶላ ከፍተኛ አማካሪ አሜሪካ በኢራን ጉዳይ ጣልቃ ለመግባት ከሞከረች በመካከለኛው ምስራቅ ውስጥ ከፍተኛ ቀውስ ይከሰታል በማለት አስጠንቅቀዋል። እየተባባሰ ባለ የኢኮኖሚ ሁኔታ ምክንያት በተለያዩ የኢራን ክፍሎች ውስጥ እየተካሄደ ባለው ተቃውሞ ምክንያት እስከ ሐሙስ ድረስ ቢያንስ 6 ሰዎች በጸጥታ ኃይሎች መገደላቸው ተዘግቧል። ይህንን ተከትሎ ትራምፕ በትሩዝ የሶሻል ሚዲያ ገጽ ላይ የኢራን መሪዎች እንደ ልማዳቸው ሰላማዊ ተቃዋሚዎችን በጥይት የሚገሉ ከሆነ አሜሪካ ልትታደጋቸው ጣልቃ ትገባለች በማለት በመጻፋቸው ነው ኢራንን ያስቆጣው። የኢራን መሪ ዋነኛ አማካሪ የሆኑት አሊ ላርጂኒ ለዚህ የትራምፕ ዛቻ ወዲያውኑ በሰጡት ምላሽ ማንኛውም አይነት የአሜሪካ ጣልቃ ገብነት ቀጠናውን ያናጋልን ብለዋል። በዚህ የውስጥ ጉዳይ ውስጥ ጣልቃ መግባት ማለት አጠቃላይ ቀጠናውን ማናጋትና የአሜሪካ ጥቅሞችን ማውደም ማለት መሆኑን ትራምፕ ሊያውቁ ይገባል በማለት ላርጂኒ በጽሁፍ ምላሽም ሰጥተዋል። ትራምፕ በመልእክታቸው ኢራናውያን ተቃዋሚዎችን ለማዳን አሜሪካ በኢራን ባለስልጣናት ላይ ምን አይነት እርምጃ ልትወስድ እንደምትችል አልገለጹም። ክቡራን አድማጭ ተመልካቾቻችን ሰላም ለዓለማችን፣ ሰላም ለሀገራችን ያምጣልን። ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ በሌላ መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።